ያ ቶፒኩ ላይ መልሰው ክርስቲያን ወደ ቶፒካችን እንመለስ። ከቶፒካችን ትንሽ ፍታ አደረግን። ያው ኡሙ ሰመር በራስሽ ለማንበብ ሞክሪ። ሰላም እንዴት ናችሁ? እሺ አልሙሂም ሰላም ነው አለን። እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እስኪ ስለ ሰላም እያወራን ነበረ እና ሰላምን መስጠት የሚችል ወይም ደግሞ ሰላምን ለፍጡራኑ መስጠት የሚችል ከሌሎች ሊቀበል የማይችል አካል በእስልምና ምንድነው ተብሎ ነው የሚታመነው? አላህ ሱብሓነሁ ወተዓላ ኢየሱስንም ሰላም የነሳው እሱ ነው። በዛን ሰዓት ተሰቀለ ተወገረ በምትሉ ሰዓት ያ አስመሰለባችሁ እሱ ነው። ከሱ ውጭ ማንም ሰላም የሚሰጥ የለም። ገብቷችኋል? ያልተረዳሁት አላህን ሰላም ነሺ ነው እያለን ነው ወንድማችን። እናመሰግናለን። ሰላም ነሳው ኢየሱስንም እያለ ኢሳን እንግዲህ ሰላም ነስቶት ነው አላህ ያሰቀለው። ሱብሓነሁ ወተዓላ ኢየሱስ ሰላም መንሳት ደግሞ የሰይጣን ባህሪ ነው፣ የክፎች ባህሪ ነው። እንደ መጽሐፍ ቅዱስ ሰላም የሚነሳው ሰይጣን ነው። ምክንያቱም ከፈጣሪ መንገድ ፈቀቅ ስትሉ ቀጥታ የሰይጣን አጋሮች ትሆናላችሁ ማለት ነው። ቆይ እናውራሽ። አይ ከቁርአኑ ጋር ተጋጨ እንጂ ቁርአኑ ጋር ተጋጨ። ቁርአኑ ደግሞ ሰላም አለኝ ገና ሲወለድ አዳምጥ ሙት አታርጉኝና እናውራ። እሺ ሚት አይደለም ከስሩ ነው ታርጋለህ። ለአቅመ ወሬም አልደረስክ። ከቁርአን ጋር እንደተጋጨ አላወቅም። ቁርአን ሰላም አለኝ ኢሳ ይላል፣ ሰላም ነስቶታል አላህ ትላለህ። አንተን እንመን ቁርአንን እንመን። በሱ ቤት እሷው ሞቅ ማድረጉ ነበረ። ከቁርአኑ ጋር መጋጨቱን አላወቀውም። ቁርአንን አንብብ ከስር ሆነ ሚት አድርግና እናውራ እስቲ ደግሞ ምናምን ይላል። እኔ እኮ ድፍረታችሁ ማለት ነው። ሰላም በእኔ ላይ ነው ይላል ኢሳ፣ ሰላም በእኔ ላይ ነው ይላል። አንተ ግን ምን ትላለህ? አላህ ሰላም ነስቶታል። አንዳንዴ የምታወሩትን አስተውላችሁ አውሩ። ለመሳደብ ብቻ አትግቡ። ብልግናችሁን እዛው መስጊድ ላይ አድርጉት። እዚህኛ ፊት በመታችሁ ባለጌ አትሆኑ። ኦኬ ነጃት መቀጠል ስለዚህ አሁን በተናገርከው ራሱ ደስ አላለኝም። መስጊድ ላይ እኮ ምንም አይዋራም። መስጊድ የሚገባው ሰላት ለመስገድ ሰላት ሲሰግዱ እስቲ ሰላት ሲሰግዱ የምትሉትን እስቲ ንገረኝ እስቲ። ተማር ነው እንጂ መስጊድ ውስጥ ስድብ ቀርቶ ወሬ አይወራም። እንዴው ስትናገር እሱ ሌላ ታሪክ ናችሁ ላይ አልክ። የምትሉትን ነገር አንተ አሁን እኔ የተሻልኩ ሰው ነኝ ለፈተና አስተማሪ ካልክ ነገሮችን በስድብ አይደለም እሱ ሌላ አሁን ወቀሳውን ተይና መስጊዱ ላይ ለዛ ብቻ ወሬ፣ ሌላ ቶፒክ ውስጥ አትግቢ። ኦኬ መሐመድን እስኪ አሰላም አሌካ ብላችሁ ለመሐመድ ታወራላችሁ አይደል? ምላሽ ይሰጣችኋል። አታያቱ ሊላሂ ወሰላዋቱ ወጠይባቱ ወሰላም አለይካ አዩሀ ነብዩ ወራህመቱላሂ ነጃት ላስወርድሽ ነው። ከስር ሆነሽ ታብታብ እያደረግሽ ማለት ነው። በቃሽ ከስር ትወኝና ታብታብ አድርጊ። ኦኬ ከድር ምግብን ከጨረስክ ቀጥል። ሰላዋት እናወርዳለን። ሰላት ላይ መጨረሻው ሩኩ ላይ መጨረሻ አታያት ላይ ኦኬ ምንድን ነው የምትሉት? አታያቱ ሊላሂ ወሰላዋት ወጠይባት ወሰላም አለይከ አዩሀ ነብዩ ወራህመቱላሂ። ምን ማለት ነው? ሰላዋት እናወርዳለን ምን ማለት ነው? ቁርአን ውስጥ የለም ልትል ነው? እንደሌለማ አንተም ታውቀዋለህ። እኔ የሌለ ነገር እንደሆነ አውቃለሁኝ። ታውቃለህ አልልህም። ትርጉሙን ብቻ ንገረኝ። በቃ ሰላዋት ማውረድ ነው እርሳቸው ላይ እና ኢብራሂም ላይ እኮ ምን ማለት ነው ሲተረጎም? አንዴ ላውራ ከይቅርታ ጋር እያወራ ነው። ቆይ ሰው እያወራ ነው። ኦኬ እሱ ያለውን ተርጉሚልን። እሺ ነው ልተረጉምልህ አይደለም። ያው ካልተረጎምሽ ማለት አይደለም። የሆነ ነገር ልነግርህ ነው። ጠይቆማል። ቆይ ካሊድ ተርጉምልን። ቅድሚያ ተራ የሚባል ነገር አለ። አሊያም ተርጉሚልን የእሱን
ከድር የጀመርከውን ጨርስ። ነካክተህ ወዴት ነው የምትሸሸው? ቁርአን ላይ ኖ አለ የለም ማለት ነው። ትርጉሙን ንገረን። በአማርኛ ምን ማለት ነው? ሰለዋት እኮ ነው አልኩ። ሰለዋት ማውረድ እኮ ነው። በቃ ምንድን እኮ ምን ብዬ ሰላምታ ምን ማለት ነው? እንዴት ነው እስኪ ሰላምታው በአማርኛ በለው እስኪ። በቃ በእርሳቸው ላይ ሰላም እና እንትን ይውረድ ማለት ነው። ሰላም ማውረድ ነው እነሱ እርሳቸው ላይ። ኦኬ አንተ ነብዩ ሰላም በአንተ ላይ ይሁን ማለት ነው አይደለ? ኦኬ አንተ ነብዩ ሰላም በአንተ ላይ ይሁን። ስለዚህ ቀጥታ እያናገር ይመልሳሉ። እሱ ደግሞ ሰላም በእናንተም ላይ ይሁን ብሎ ይመልስልሃል። ስለዚህ መሐመድን ቀጥታ በህይወት እንዳለ ሰው እያወራኸው ነው ማለት ነው። እና ተኝቶ እኮ አንቀላፍቶ እኮ ነው። ተኝቶ ነው አንቀላፍቶ ነው። ስለዚህ ስልኩን አንሳው ያለው ኡስታዝ እንትና ያ ማን ነበር የሚባለው? ታዋቂ ደደም ነው። ተሳስቶ ነው እሱ። ደደብማ አይደለም እኮ ተኝቶ ነው አልከኝ እኮ። ይሰማል ተኝቶ ነው። አዎ ሰላምታዬን ይመልሳል ካልክ ስልኩን አንሳ ሰላምታ ጀው ይሰማና ይመልስላል። በአንተ ላይም ይውረድ ብሎ ይመልስላል። ስለዚህ ባወራኸው ቁጥር ያወራሃል እሱ። እሱ ምን ብሎ የሚመልስልህ? በአንተ ላይም ይውረድ ብሎ ይመልስልኛል። ኦኬ ስለዚህ አንተ አሰላም አለይካ ባልከው ቁጥር እሱ ደግሞ ምን ይላል? በአንተ ላይም ይውረድ ብሎ ይመልስልኛል። ስለዚህ ቀጥታ እኔ እናንተ አሁን እንዲህ እንደምናወራው ቀጥታ ከእሱ ጋርም ታወራለህ ማለት ነው። ዳይሬክት እኮ እንደዛ ነው። ምክንያቱም ለሞቱ ሰዎች የሚወራው ሌላ ነው ሰላምታ የሚሆነው። አሌካ ሰላም አትለውም አይደለ? አሌካ ሰላም ይባላል። አይ ዳይሬክት እሱ እኮ ቀጥታ በሉኝ እኔ መልስላችኋለሁ አለ። ለዛ መልሳለሁ አለ። ጀውባለሁ አለ። ኦኬ ከሞትኩ በኋላ እንደዛ በሉኝ እመልሳለሁ ብሏል። አይ በሉኝ ነው ያለው። ከሞትኩ ወይ ከኖርኩ ምናምን የሚባል የለም። በሉኝ ነው በህይወት እያለ ነው እንጂ ያለው ከሞተ በኋላ እንደዛ በሉኝ ብሏል። ከሞትኩ በኋላ እንደዛ ብላችሁ በሉኝ። በህይወት እያለ በህይወት እያለ እንደዛ ብሏል ትሉት ነበር ይባል ነበረ። ከሞተ በኋላ ግን እንደዛ እንዲባል አንተ ሰላም ነህ። ይሄ ቀጥታ በህይወት ካለ ሰው ጋር የሚሰጥ ሜይ ቢ ግልጽ ለማድረግ ያህል አረብኛው ለማይገባችሁ ወይም እያለ ያለው ግልጽ ላልሆነላችሁ በህይወት ያለን ሰው ሰላም የምትሉት አይነት ሰላምታ ነው። ይሄ ቀጥታ አንተ ሰላም ነህ እንደምትባባሉት ቀጥታ ዳይሬክት ስፒች የሆነ እንትን አይደለም። አንተ ሰላም ነህ እንዴት ነህ እንደሚባባል ማለት ነው። እንደዛ አይነት ሰላምታ ምንድን ነው መሰለህ? እፎይ ለምሳሌ ቁርአን ያፈዘ ሰው ወይ ደግሞ ቁርአን ያፈዘ ያው ብዙም አይደለም እያሉ ግን 99ን ያላ ስም ያፈዘ ሰው አፈራ ይበላም ወዳው እኮ ትቀሰቀሳለህ። ማረብኩ ብለህ ትጠየቃለህ እኮ ወዳው ቀብር ትገባለህ። ወዳው እኮ ነው የምትንቀሰቀስ። በዛው አፈራተውንም እኮ ትነሳለህ ነው የምትነሳው። በቂያማ ቀን ነው አሁን ወዳው ቀብር ገብተህ የሰው እግር ወዳው እንደዞረ ማለት ነው። ከዛ መላእክት ይመጣሉ። ሁለት መላእክት ቀብር ጥያቄ ይጠይቃሉ። አዎ ናኪርና ሙንከር ይመጡና ጥያቄ ማን ረቡከ ይለዋል ነው። ማን ዲኑክ፣ ማን ነብዩክ፣ ምንድነው ሃይማኖት፣ ማን ነው ነብይክ ብሎ ይጠይቋል። ከዛ በትክክል ከመለስክ ካላወቅ ላድሪ ትላለህ። አላቅም ግን ካወቅ የጅነት መስኮት ይከፈትልሃል። በቃ ስለዚህ ሙት አትሆንም፣ ነፍስ ትመለሳለች። ልክ እንደ መሐመድ ትሆናለህ ማለት ነው። አንተ ወይ እየተቀጣ እስከ ፍርድ ቀን ድረስ። እሺ መልካም ተስማማው። እሺ መሐመድ ያለው አሁን መቃብር ውስጥ ነው አይደለ? መዲና የ1 ቢሊየን በላይ ሙስሊም አለ። ሁሉም ሰላዋት ባወረዱበት ቁጥር ይመልሳል ምላሽ አይደለ?
ስለዚህ ስጋውም አልበሰበሰም፣ አጥንቱም አልፈረሰም፣ ኖርማል እንደነበረ ሰላም ስትሉት ሰላም ናችሁ እንዳለ እያለ ነው። የእንትን የአንቢያዎች የረሱሎች እኮ ስጋ አይበሰብስም፣ አይበላም። ሁሉም እንደዚህ የሚያደርጉ ከሆነ የአላህንም 99 ስሞች እንትን ያሉ ያፈዘ ሰው አይበላውም። ማይበላው ከሆነ ነቢያቶች ያላ ስም ስላለበት አይበላም። ከድር ይህ ነገር ፌክ እንደሆነ በቀላሉ ተረዳው። አንተ ራስህ የሆነ ሰንበዲን ቁርአን አሳፍዝና አንተ አክቹዋሊ እድሜ ትንሽ ከፍ ያለ ሰው ሊሞት ይችላል ብለህ የምታስበውን ከዛ ሲሞት እንደምንም ብለህ ቢቀበርበት ቦታ ከወር በኋላ ሂድና ይኸው በስብሶ ተልጦ ነው የምታገኘው። እውነት ቢሆን ኖሮ ንገርህ፣ እውነት ቢሆን ኖሮ ቁርአንን ያፈዙ ማይበሉ ነቢያቶች ማይበሉ ቢሆኑ ኖሮ በቀላሉ ሬሳውን አሳይተው ሙሐመድ ሰላም ሲመልስ አሳይተው ያለምን ህዝብ ያለምንም ክርክር ያለምንም ጭቅጭቅ በማይክሮ ሰከንድ ውስጥ ሁሉንም እስላም አድርገው ይቀጥሉ ነበረ። ግን አያደርጉትም። ለምን? ውሸት ስለሆነ። የሙሐመድ ሬሳ ወዲያውኑ ነበር የፈነዳዳውና የበሰበሰው የሚለው ግን አሁን አዲሱን እሱን ዳኢፍ አድርገውታል። በጊዜው ወዲያውኑ የሰውነቱ መነፋፋ ማባበጥ እንትን ሲጀምር ወዲያውኑ ተሯርጦ የቀበሩት እና ሐዲሱን አሁን እሱን አይ ቲንክ ዳኢፍ አድርገውታል። በደንብ አስተውል። ሙሐመድ ሰላምታን ይመልስ ቢሆን ቁርአን ያፈዙ ሬሳቸው ማይበሰብስ ሰላምታን የሚመልሱ ቢሆን ነቢያቶች እንደዛ ከሆኑ ምንም መልፋት አያስጠብቅም። በቃ ምንም መጨቃጨቅ አያስፈልግም። አንዱን ብቻ አውጥተህ ይኸው አልበሰበሰም፣ ይኸው ሰላምታ ሲመልስ ብለህ አሰላም አሌይኩም ስትለው ወአሌይኩም አሰላም ብሎ ሙሐመድ ሲመልስ በማሳየት ብቻ ለምን ህዝብ በደቂቃ ውስጥ አሳምነህ እስልምናን እውነት አድርገህ ትቀጥል ነበረ። መቼም አይሆንም። ምኑም የለም። ውሸት ስለሆነ ነው። ኤኒዌይስ ግን ቀጥታ ሰላምታ እስቲል አሁንም በደንብ አስተውል። ቀጥታ ሰላምታ አምለኮ አይደለም እንዴ? ቀጥታ አሁን አሰላም አለይከ አዩሀን ነብዩ የአንተ ነብይ ያላ ነብይ ወይ ብዬ ይጀውባል። እሱ ይመልስልኛል ማለት ነው። ይጀውባል። ዓለም አንድ ቢሊየን ሰዎችን ሰምቶ ቀጥታ ይመልሳል ማለት እኮ እንደው ባላ ዞሮ ሳይሆን ቀጥታ እሱ የሚመልስ ከሆነ የሁሉንም የመስማት ችሎታ አለው ማለት ነው እኮ። ቁዋ ተሰጥቶት ነው ችሎታ ማለት ነው። ቁዋ ታውቃለህ ችሎታ። አንዴ አሁን እምነትን ለማሳወቅ ነው የፈለግከው አንተ ኢልም ከሚያውቁት ጋር ለምን አታወራም? እነዚህ አሁን የሚያወሩልህ ምንም አድራቅም እያልሽ ነው። ከዚህ በላይ ከድር ቢያቅ ኖሮ ይመልስልህ ነበር። አንተ አሁን ከአዋቂዎች ጋር ኢልምን የሚያውቁት ጋር አውራ እና ያሲኑሩ አሉ። ስንት ያው እየመለስኩ አይደለ እንዴ? እነሱ ጋር ሂድ አንተ። ያሲኑሩ ያውቃል እንዴ? አንተ አንድ ጥያቄ ጠይቅ። ኢየሱስ ሞቶ ተነስቷል ይባላል መጽሐፍ ቅዱስ ላይ። ቆይ እኔን እንጨርስ መጀመሪያ። እንዴ የት ሄደ ነው? እሺ አንድ ጥያቄ ልጠይቅ። እፎይ ቤተክርስቲያን ሲገባ ለምን ይሳለማሉ? ለምን በሩን ይስሙታል? ተሳልሞ ለምን ይሰግዳሉ? ጥያቄ መልስልኝ። መልስልሻለሁ። ኦኬ በዛው ግን አንቺም ተዘጋጂ። ለምንድን ነው ሰላት ስትሉ መሬቱ የምትስሙት? መሬት ላይ የምትጎነበሱ አንዴ ከድር ይጨርስ። አያይዛም ጥቁሩን ድንጋይ ለምን እንደሚስሙ ያን ሁሉ ብር ከፍለው ለምን እንደሚሄዱም ታስብበት። እኛ ጥቁር ድንጋይ አልሳምንም፣ ዚያራን ይሄድ ነው። ያ ረሱላችን አለይሂ ሰላቱ ወሰላም የተቀበረበት ነው። ዚያራን ይሄድ ነው። ይሄን ሁሉ አንተ ህዝብ ሳይሆን ማስገባት ሳይሆን ኢልም አዋቂዎች ጋር ለምን ተከራክረህ አታወራም አንተ? ቆይ ሙይት አድርግ ምንም አታውቅም። ይሳማል እንትና ራሱ ስመዋል። ሰሃባ ትልቁ ኩለፋው እንትን ስመዋል ይሳማል። ግን ያላ ምልክተኛ እየሳመ ባላይ ኑሯል ስምን ብሎ ስሞታል። ሱናን አናሳይ 1929 አላነበበችም ማለት ነው። ኃጢአቷን ይቅር እንዲልላት ነው አመስመው። ይህንን ለመሳም እንዲህ የሚታገሉትን አታይም እንዴ? እንዲህ ሲባሉ ሴቶች ያውን ፔሬድ ይቀቡት ነበር ድሮ። ኤኔስ ይበቃል። ክርስቲያን ቪዲዮ ነው እንበለው። ወደ ቶፒክ መልሰው። ጨረስን። አልጨረስንም። ቀጥታ ሰላምታ ይመልሳል። ተስማምተናል እዚህ ላይ አይደለ?
መልሳለሁ። ስለዚህ ቀጥታ የሚመልስ ከሆነ ሙሐመድ አልሞተም ማለት ይቻላል። ያው እኔ ራሱ ያላስ 99 ሱም ካፈስኩ አልበሰብስም እያልኩ እኮ ነው። ይሄ ተረት ተረት ነው በእናትህ። ይሄ ወዳጆቼ እና ግራ የገባኝ ግን አንዴ ቆይ ካድር ከጀርባ አከርካሪ አጥንት ውጭ ሌላ ሁሉ ይበሰብሳል ብሎ መሐመድ ተናግሯል። እሱንስ እንዴት ታደርገዋለህ? እነሱ ያላፈዙት ናቸው። መጨረሻ ላይ እንትን ዘንብበትና እነሱ የጀርባ አጥንት ትንሽ እያለች የማትበሰብሰው ማለት ነው። ግን እነሱ ያላፈዙ ናቸው ማለት ነው። መቃብር ውስጥ በህይወት ናቸው ያሉት፣ አልበሰበሱም። ያፈዙ አይ ያፈዙማ የጀነት መስኮት ተከፍቶላቸው ፋያሉ ነው መቃብር ውስጥ ማለት ነው። አዎ ቀላል እኮ ነው። እስልምና እውነት ነው ውሸት ነው የሚል አንድ ጎሬ ቆፈሩና ቁርአንን ያፈዘ በስብሶ ካገኛችሁት አጥንት ሆኖ ዱቄት ሆኖ ካገኛችሁት እስልምና ውሸት ይሆናል። አለቀ። ግን በስጋ ነው የሚበሰብሰው፣ በስጋ ነው። ሙሐመድ በስጋ ይበሰብሳል? ኖ መሐመድማ ለዓለም ጠቅላላ ህዝብ የተላከ ነብይ ነው። ሌሎቹስ ይበሰብሳሉ? ሌሎቹ ማለት ነቢያቶች እንደዚህ ያሉ ነቢያቶች መልእክተኞች ሌሎቹ መልእክተኞች እኮ ለዓለም ሳይሆን እንደዚህ አይነት ሀገር ሂዱ፣ ፍልስጤም ከሆነ ለፍልስጤም ህዝብ ነው የተላኩት። ነብያችን ግን ለሙሉ ለዓለም ህዝብ ነው የተላኩት። ነገር የለውም። ይበሰብሳሉ ወይ ስጋቸው? ይኸውልህ ቁርአን ያፈሰ ሰው አንደኛ ነገር ይኸውልህ አፈር አትበለውም ይባላል። ታውቃለህ? በቃ እኔ ምን አልኩ ታዲያ? ምን የተለየ ነገር ተናገርኩ? ይኸውልህ አንተ ምን አልክ መሰለህ? ሰው እንደሞተ ይቀሰቀሳል። ከዛ በኋላ አልክ የሰው ልጅ የሚቀሰቀሰው አይቀሰቀስም። ይኸውልህ እንደሞተ የቂያማ ቀን ነው እንዳለ ሙሉ አንድ ላይ ነው ህዝቡ የሚቀሰቀሰው። አቦ የቀብር ጥያቄ አይጠየቅም ተቀስቅሶ? የቀብር ጥያቄ ተቀስቅሶ አይደለም ሲጀመር ቀበሩ እና ከሞተ እንዴት ነው ሳይቀሰቀስ የሚጠየቀው? እስቲ ስማኝ አንዴ። ይኸውልህ እሺ አፈር ያለብሱሃል ቤተሰቦች እንደሄዱ እና የቀብር ጥያቄ ትጠየቃለህ። እንዴት ሳልነሳ ነው የሚጠየቀው? ይኸውልህ ሳትነሳ ታዲያ ተኝተህ አትጠየቅም እኮ። ቂያማ የዛኑ ሰዓት ቂያማ አትቆምም። ይኸውልህ አባቴ ስማኝ፣ አይደለም የመቃብር ጥያቄ ሲጠየቅ እንዴት ነው? ተቀስቅሽ አይደለ እንዴ? መቀስቀስ ማለት ይኸውልህ የቂያማ ጊዜ ነው የምትቀሰቀሰው። ይኸውልህ ትሞታለህ። ጆሮ አይሞትም። አንደኛ ነገር ጆሮ ያዳምጣል የምትጠየቀውን ነገር በሙሉ። የለም እንደዚህ የሚባል የለም። እሺ አንተ የምታውቀው ምንድነው? ንገረኝ እስቲ ልወቅ። ልክ መቃብር ውስጥ እንዳስገቡኝ የሰው እግር ወዳው እንደዞረ መላእክት ይመጣና ይጠይቀኛል። እሺ ምን ይጠይቀሃል? ማረቡክ ማንዲኑክ ጥያቄ አትጠየቅም አንቺ? ትጠየቃለህ። ልክ ነህ። በቃ ሳይሽ እና ጆሮ ብቻ ነው እንደምትጠየቀው። በጆሮ መልስለት አይደለም ትጠይቀኝ፣ በጆሮ ነው የምመልስለት። ስማ ይኸውልህ አትጥመም፣ የጠማማ መልስ አትመልስ። ትጠየቃለህ። እሺ ጆሮክ ብቻ ነው የማይሞተው። በጆሮ ያወራል እንዴ? በጆሮ ነው የምትሰማው። በጆሮ ሳትሰማ ነው እንዴ የምትመልሰው? አረኔ ገና ከአንቺ መስማት ነው። እኔ አላውቅም። በጆሮ እንዴት አወራል? አታውቅም። ካወራረህ ያስታውቃል ብዙ ነገር እንደማታውቅ። አንደኛ ነገር፣ ሁለተኛ ነገር ደግሞ አለማወቅ ኃጢአት አይደለም። እስቲ ንገሪኝ። ህዝብ እኮ አለማወቅ ኃጢአት አይደለም። ይኸውልህ ሙሉ የዓለም ህዝብ የሚቀሰቀሰው የቂያማ ጊዜ ነው። አዎ የቂያማ አጠቃላይ ነው እሱ። መቼ አውርኩሽም እና ልክ ነው። ቁርአን የቀራ ሰው ያፈዘ ሰው የነብያችን ይኸውልህ ሰለላሁ ዐለይሂ ወሰለም አፈር እንደማይበላቸው እንዳልበላቸውም ደግሞ ይሄ የታወቀ ነገር ነው። ቁርአን ላይ እኔ ምን ጨመርኩበት? አሁን ካወራሹ በስተቀር አሁን ቁርአን የአላህ ስም 99ኙ ያፈዘና ቁርአን አፍዝ አፈር አይበላውም አልኩት። ጅስሙም ማለት ነው። እኔ ምን አልኩት? ትቀሰቀሳለህ፣ ወደ ቅጣት ትገባለህ ያልከው ተሳስተሃል። አይደለም። እሺ እዛ ውስጥ ከተጠየቅሽ በኋላ የሆነ ተጠሪ ከሰማይ የሆነ ድምጽ አይሰማ? የሆነ ድምጽ? የምን ድምጽ?
በቃ ባሪያዬ ነው ብሎ አላህ አይመልስም። በትክክል ጥያቄውን ከመለስሽ በኋላ ስማ፣ አንደኛ ነገር እንደ ስራ ይወስነዋል። አዎ እንደ ስራ ይወስናል፣ ችግር የለም። የሱን ድምጽ ለመስማት ስራ ይወስነዋል። ሁለተኛ ነገር የምትጠየቀውን ጥያቄ በአግባቡ መመለስ መቻል አለብክ። አዎ በአግባቡ መልሼ ማለት ነው። ከዛ ይሰማላ ባሪያዬ ልክ መልሷል። ከዛ አንጥፉለት እዛ ውስጥ መከዳይ ያኔማ ልክ ነህ። ከቀብር ቅጣትም ትድናለክ። አዎ በቃ ልክ ያው ምን ጨምሬ ያወራው ያው እንደዚህ እኮ ነው። አድራ እሷ እያለች ያለችው እኮ ምንድነው? ስጋ ይበሰብሳል እያለች እኮ ነው። ስጋ ይበሰብሳል ብለሻል እኮ ግን አንቺ ቅድም ስጋ ይበሰብሳል፣ የኛ ይበሰብሳል፣ የነብዮች ደግሞ አይበሰብስም። ቁርአን ያፈዘም ሰው ደግሞ ስጋው አይበሰብስም። አይደለም ስጋው ሊበሰብስ ቀርቶ አፈር አትነኩም። የሱን ስጋ ለመንካት አፈር ትሳሳለታለች። እንግዲህ አስቡት፣ እስልምናን እውነት ነው ውሸት ነው ለማለት ቁርአን ያፈዘ ማለት እንግዲህ በቢሊየን ሙስሊም አለ። ከዛ ውስጥ ኢትዮጵያ ላይ ራሱ በሚሊየን የሚቆጠሩ ቁርአንን ያፈዙ አሉ። የጨረሱ በጭንቅላታቸው የያዙ ቁርአን ማለት ነው። ሂዱና ሲሞት ጎሬውን ቆፍሩና ይኸው ከ3 ቀን በኋላ ካልበሰበሰ ከ3 ቀን በኋላ ሳይሆን እንትን ላይ ሰብራችሁ ማየት ትችላላችሁ። አክቹዋሊ ካልበሰበሰ ሊሞክር ነበር። የምታውቀው ሰው ከተቀበረ በኋላ ከስንት ጊዜ በኋላ ነው ስጋው የሚበሰብሰው? ከተቀበረ በኋላ ከስንት ጊዜ በኋላ ማለት አሁን አቀባበሩ ይወስነዋል። ሚንስ በሕክምናው እንዳይበሰብስ መድኃኒት እንትን ተብሎ ከሆነ ማድረጊያ ሬሳ ማድረጊያ አይደረግበትማ። ዝም ብሎ ሰው እኮ ከሞተ በኋላ መድኃኒት አይደረግበትም። ምክንያቱም አፈር ነህና ወደ አፈር ትመለሳለህ ነው። እሱ የኛ ጋር እኮ ያለ ነው፣ እናንተ ጋር እኮ አይደለም። የሞተበት ያልኩሽ ለምንድን ነው? እሱ እናንተ ጋርና እኛ ጋር ጥቅሱ አንድ አይደለም። እናንተ ጋር ያለው ሱራ 67 ቁጥር 2 ላይ ሱራ 67 ቁጥር 2 ላይ የትኛው መልካም ስራችሁ ያማረ እንደሆነ ሊሞክራችሁ ሞትንና ህይወትን ፈጠረ ነው የሚለው። ስራችሁ አላህ የትኛው ነው ቆንጆ ብሎ ለመሞከር ሞትንና ህይወትን ፈጠረ። ስለዚህ በዛ ምክንያት ነው እናንተ። እኛ ጋር ደግሞ አፈር ነህና ወደ አፈር ትገባለህ የተባለው ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። ሁለቱ ስለማይገናኙ አንድ ሰው ከሞተ በኋላ መቼ ነው የበሰብሰው የሚለው አንዴ ሰው ከሞተ በኋላ ቀናትን ሳይፈጅ በትንሽ ጊዜያት ውስጥ ኢንተርናል እንትኖቹ ፈሳሽ መውጣት ምናምን ይጀምራል። ወዲያውኑ የሚገነዘው እነኚህ ቀዳዳ ፓርቶቹ ኢሚዲየትሊ የሚደፋፈኑትም ከውስጥ ያሉ ፓርቶቹ እነኚህ እንትኖቹ ወደ ውጭ ስለሚፈሱና ኖርማል ሳይንስ ራሱ አጣርቶ የደረሰበት ማለት ነው። አንድ ሬሳ ከተቀበረ በኋላ ከ3 ወር በኋላ ነው ሬሳው መበስበስ የሚጀምረው። ኧረ ተይ ከ3 ወር አላለችም። አዎ ከ3 ወር በኋላ ምንም ትሆናለህ መሰለህ? ከዛ በኋላ ቆዳ እየተበላ ይመጣል። አጥንቱ ነው እሱ። ቆይ እያለክ ትመጣለህ። 3 ወር አስባችሁታል? አዎ እኔስ ይኸውልህ ከ3 ወር በኋላ የሚቀረው ማለት ነው። ይኸውልህ ፀጉርህና አጥንት ብቻ ነው የሚቀረው ከ3 ወር በኋላ ማለት ነው። ለማለት ከሆነ ፀጉርህ ነው ያን የሚቀረው። ሜይ ቢ ያስኬድሽ ይችላል። በስብሶ ሁሉ ነገሩ ገምቶ እንትን ብሎ ወደ አፈርነት ተቀይሮ ፀጉር ሊቀር ይችላል፣ ሊያስኬድሽ ይችላል። ግን መበስበስ የሚጀምረው ከ3 ወር በኋላ ነው ማለት በጣም ስህተት ነው። ሰው ከሞተ ኢሚዲየትሊ አዳምጪ። በሳይንሱን ብትሄጂ ሰው ከሞተ ወዲያውኑ ነው እንዲታጠብና እንትን የሚደረገው ማድረቂያ የሚወጋው። ምክንያቱም ኢንተርናል ፓርቶቹ ምንም ሳይቆይ ነው አይኑ የሆነ ከውስጥ ያሉት በተለይም ወደ ውጭ መፍሰስ ይጀምራሉ ወዲያውኑ ማለት ነው። ስለዚህ ቶሎ ብለው እነኚህ የሚወታተፉት እያንዳንዱ ክፍተት ፓርቶቹ የሚደፋፈኑት ከውስጥ ያለው ራሱ ወዲያውኑ ስለሚወጣ ነው። አይደለም 3 ወር ሊቆይ ኢሚዲየትሊ በዛ ቀናት ውስጥ ወዲያውኑ እንትን ይደረጋል ማለት ነው። ከዛ ትንሽ ቀናት ውስጥ ማክሲመም ሳምንት ቢፈጅ ነው ወዲያውኑ እንትን የሚለው የሚፈነዳዳውና የሚያልቀው።
ፈቱ አንዴ ቆይ፣ የሆነ ጥያቄ ፈቱ። እሺ ጠይቀኝ፣ እየሰማሁህ ነው። እሺ ነክርና ሙንከራውን ጥያቄ ሲጠይቁም ቀብር ውስጥ የቀብር ቅጣት ማለት ነው። ጆሮ በጆሮ ብቻ ነው የምናወራቸው? ኖ በጆሮ ማውራት ሳይሆን ጆሮክ ይሰማል። እሺ አፍህ ይመልሳል፣ አንደበትህ ደግሞ ይረዳል። ስለዚህ ቆይ እኔ ያልገባኝ ፈቱ ጆሮሽ የሚሰማ አንደበትሽ የሚረዳ የምትመልሽ ከሆነ መቃብር ውስጥ ቦታ ነው አይቀየርሽው። ሞት እኮ አይደለም ይሄ። ይኸውልህ ቦታ መቀየር ሳይሆን ማለት ነው ጥያቄ ትጠየቃለህ። ጥያቄ በምትጠየቅበት ሰዓት ደግሞ አላህ ነፍስህን ይመልስልሃል። ጥያቄ ትጠየቃለህ። ከዛ በኋላ ጥያቄህን ከጨረስክ በኋላ ወደ ቀብር ቅጣት ነው የምትገባው ቀጥታ ማለት ነው። አየሽ ከድር ቅድም ያለሽ ይሄንን ነበር። ይነሳል ያለው ነፍሱ ይመለስለትና ከዛ ሁለቱ ተጋጥሞ ጥያቄ ይጠየቃል ማለት ነው። ኤኒዌይስ የኔ ፖይንት ግን የኔ ፖይንት እዚህ ጋር አሁን ምንድነው ጥያቄውን ከጨረሰ በኋላ የኛው ሰው የሚቀጣው ነፍሱ እንደገና ተመልሳ ትለየዋለች። ይኸውልህ የቂያማ ቀን ነው ቅጣቱን የሚቀበለው እኮ አይደለም። ጥያቄው ተጠየቀ። ይኸውልህ ስጋው ነፍሱን ያስጨንቃታል። ገብቶሃል? ጥያቄ ጠይቃታል። ምድር ላይ ሲሰራው የነበረውን ነገር በትክክል ካልመለሰ ያኔ የቀብር ቅጣቱ ይጀምርለታል ማለት ነው። ኦኬ ምን አይነት ጥያቄ ይጠየቃል መሰለህ? ጥያቄውን ለጊዜው እሺ እንያዘው፣ ምክንያቱም ብዙ አይነት ጥያቄ ስላለ የመቃብር ቅጣት ራሱን የቻለ ሽንት ልብሳቸውንም ከነካ ስለሚያስቀጣ ማለት ነው። እሱን ለጊዜው እንያዘውና በደንብ አያስቀጣም። ያስቀጣል። ሲነካ ነጃሳ ነህ። ከሞትክ በኋላ ደግሞ ነጃሳም ልትሆን አትችልም። ምክንያቱም ታጥበህ ነው ወደ አፈር ያስቀጣል። ተይተይ ይኸውልህ እሺ ምን ነው ያስቀጣው? በመቃብር እንድትቀጠቀጪ በመዶሻ ሽንት አያደርግሽም? ሽንት ከነካሽ የዛሬ ዓመት ሽንት ነክቶሻል ተብለሽ ልክ ነህ። በመዶሻ ትቀጠቀጣለህ። በመዶሻ ትቀጠቀጣለህ፣ ግን ነጃስ አይደለም በመዶሻ የሚያስቀጠቅጥክ አይደለም። ሽንት ባለ እንትን ከነካሽ የመቃብር ቅጣት ያስቀጣሻል። ከድር ያስቀጣል አያስቀጣም? ቻሌንጅ አድርጉኝ። ኖርማል በውን እያለህ ነው ወይንስ ከሞትክ በኋላ ነው? የመቃብር ቅጣት እኮ መቃብር ውስጥ ነው የምትቀጭው። በውን ያለሽማ ማን ይቀጣሻል? ታዲያ መቃብር ውስጥ ሽንት ሊነካ ይችላል። ከሞትሽ በኋላ ሽንት ይነካሻል? ኖ አሁን ለምሳሌ በኋላ ሽንት ይነካል። ጎበዝ። ለምሳሌ አንቺ 20 ዓመት አካባቢ ትመስኛለሽ። 20 ውስጥ ኮንሽ ዛሬ ላይ ሽንት ከነካሽ ዛሬ 80 ዓመት ብትሞቺ ስትቀበሪ የዛሬ ከ60 ዓመት በፊት ሽንት ያልተጸዳዳሽበት ቀን አለ ተብለሽ ትገረፊያታለሽ ማለት ነው። የመቃብር በስርዓት አትጸዳጅም ነበር ተብለሽ የመቃብር ደግሞ ላስረዳልኝ። ንጽህናህን መጠበቅ የራስህ ግዴታ ነው። እሱ ሌላ ጉዳይ ነው። እኔ ያልኩሽ አሁን የመቃብር ስለዚህ አንደኛ ነገር ልንገርህ፣ ሰላት መስገድ ስለማትችል ነው የተከለከለው። ይሄ ነገር እኮ ሐራም አይደለም ክልክል ነው እንጂ። ቆይ አሁን እንስማማና እንለፍ። የመቃብር ቅጣት እኔ ፖይንት ያልነበረም ሽንት ከሚያስቀጡ ዋነኛ ነው፣ እንደውም በጣም ከሚያስቀጠቅጥሽ ነው። ስለዚህ የመቃብር ቅጣት ከሚያስቀጡት አንዱ ሽንት ነው። ሜቢ መረጃ ትፈልጊያለሽ? እሺ ነው ወይ ትስማሚያለሽ? ከደረም እያለሽ ምክንያቱም ንጽህናህን መጠበቅ ግዴታህ ነው እንጂ ውዴታ አይደለም። ይኸውልህ እሺ ከዲር በምንድን ነው የሚያስቀጣው? ነጃሳ ከነካሽ ማለት ነው። መቃብር ቅጣት ውስጥ ያስቀጣሻል። ባህሪ 63 እሺ ስማኝ ልንገርህ ደግሞ ስለዚህ ደግሞ ያው ሳይዳ ያር ላይ ዲሳይድ እንደ ያስቀጣል። እሺ ያስቀጣል። መረጃ አሳይ። urination is the main cause of punishment in the grave ይላል። ቀጥል ክስ urination is the main cause of punishment in the grave ይላል። በመቃብር ውስጥ የመጀመሪያው ወይም ደግሞ ሜን የተባለው ምንድነው? ሽንት ነው። ቅጣት እንድትቀጡ የሚያደርጋችሁ በሽንት ምክንያት ማለት ነው። ቅድም እፎይ እንደነገረሽ ይኸውልህ የሚለውን ልንገርህ። ምን ይላል? ይኸውልህ ወልቀብር አልኸሰር እስቲ አንዴ ዙም አድርግልኝ። ወልቀብር አልኸሰር አዛቢ አልቀብሪ
ወላ ከድር አልበውሊ እሺ ከድር አንበብ እስቲ አልወሊ ያስቀጣል አልኩሽ። በቃ ምንድነው ያስቀጣል? የቀብር ቅጣት አለ ሽንት ከነካሽ። ይኸውልህ እዚህ ጋር የሚለው ይኸውልህ የቀብር ቅጣት ሽንት ከነካሽ የቀብር ቅጣት አለብሽ አይደለም። ይኸውልህ ስማ እና አለብሽ ነጃሳህን ይኸውልህ ነጃሳህን አጽዳ። ምክንያቱም ነጃሳ ከነካ ይኸውልህ ነጃሳ ከነካ ሰላት አያሰግድም። ካልሰገድክ ደግሞ በሰላት ባለመስገድ ትቀጣለህ። እሱ ቁርአን ላይ ያለ ነው። እሱ እዚህ ጋር አይደለም። ሰላት ካሳለ እኮ ታዲያ ቁርአን ላይ ባለ ነገር ነው። ሙስሊም እስከሆንክ ድረስ ደግሞ ቁርአን ላይ ባለ ነገር ነው ማውራት ያለብህ። ፈቱ ወልቀብር ማለት ምን ማለት ነው? ወልቀብር ማለት ቀብር ማለት ነው። ቀብር ውስጥ ነው የምትጸዳጁ? ኖ ቀብር ውስጥ ነው የምትጸዳጁ። ይኸውልህ አይደለም በውን ካለ ይኸውልህ በውን እያለ ወይ ተርጉም ይወስራል። በአካል እያለ ቀብር ለምን መጣ ታዲያ? ተጸዳዱ ለማለት ነው ከሆነ ቀብር ለምን መጣ ታዲያ? የመቃብር ቅጣት ካልሆነ ኖ ይኸውልህ ሰላት አያሰግድም። ሽንት እፎይ ስማኝ፣ ሰላት ሚል እዚህ ውስጥ አለ። እዚህ ውስጥ ሰላት ሚል አለ። የለም እኮ ልንገርህ፣ ስማኛ ይኸውልህ ላስረዳ፣ ስማኝ። ወይ ፈቱ በቃ አሁን በጣም ወደ ፖይንቱ ልመለስና ልተርጉምልህ። የምታዳምጠኝ ከሆነ ልተርጉምልህ። አንዴ እሺ፣ ወደ ፖይንቱ መለስ አድርገው ክርስቲያን። እስኪ ቶፒካችን ላይ ሜቢ እስኪ ፈቱ ከቶፒኩ ጋር የተያዘ ማለት የምትፈልገው ነገር ካለ እዛ ላይ የተወሰነ ትበል። ሰላም ለሙሐመድ ትይዋለሽ አይደለ? ፈቱ ሰላምታም ይመልስልሻል። ቀጥታ በህይወት እንዳለ ሰው ነው የምታወሪው ነው ወይንስ እንደሞተ ሰው ነው የምታወሪው? ኖ ነብይ አልሞተም። አልሞተም። ስለዚህ ይኸውልህ አሰላሙ አለይኩም ያ ነብይ ስትለው ኮንታክት ይደርስለታል፣ ሰላዋት ያወርዳል። አንተም ላይ ሰላም ባንቺም ላይ ይሁን ብሎ ሰላዋት ያወርድልሃል። ስለዚህ እንደሞተ አይነት ሰው ሳይሆን ሰላም የምትይው በህይወት እንዳለ ሰው ነው ሰላም የምትይው ማለት ነው። በህይወት አለ ብለሽ ነው ሰላም የምትይው። እሱም ደግሞ ይኸውልህ ግዴታ ሁሏም ነፍስ ሞትን ትቀምሳለች ቀማሽ ናት ስለተባለ እንጂ ነብያችን አልሞተም። ገብቷል አይደል? የሚለውስ አንተ ሟች ነህ የሚለውስ የቁርአን ምዕራፍ አንቀጽ ምን ታደርጊዋለሽ? ያ እኮ አልኩህ እኮ ሁሏም ነፍስ ሞትን ቀማሽ ናት። ነብያችንም ይኸውልህ ሞተዋል። እንደዛ ተባለ እንጂ ቤት ነው የቀየረው። ይኸውልህ ኖ ምንም የተቀየረ ነገር የለም። ቀጥታ ተጽፎ ተተርጉሞና እየተረዳህ ነው ቁርአን እንዳለ ተተንትኖ እንጂ ሚስጥር ነው ይሄ ነገር እንዲህ አይደለም የሚባል ነገር የለውም። አንድ ጥያቄ ብቻ ነቢያቶች ሁሉ አልሞቱም፣ መቃብር ውስጥ ነው ያሉት ማለት ነው። ሰላምታ ይመልሳሉ፣ ሬሳቸውም አይበላም። ሞተዋል። ሬሳቸው ይኸውልህ አይበላም። መሐመድ አልሞተም። ምክንያቱም ይኸውልህ ከሌሎቹ ነብይ የሚለየውን ነገር መሐመድ ልንገርክ። መሐመድ የተለየ ነው። አዎ መሐመድ አልሞተም፣ ሌሎቹ ሞተዋል። ስለዚህ መቃብር ውስጥ ታፍናችሁታል። መቃብር ታፍናችሁ በእናትሽ ሁሉም አንቢያ ያልሞቱም፣ ሁሉም አልሞቱም። አንቺ ምን ሆነሽ ነው? ኖ ስማኝ ልንገርህ። አይ አይደለም፣ ሁሉም አንቢያ የሆኑ ረሱል ሁሉም አልሞቱም። አንቢያዎች እንደዚህ ብሏል። ደግሞ መሐመድ እንዲህ ብሏል፣ እኔ ከሙሳ አልበልጥም ብሏል። ከዮና ደግሞ እንዳታስበልጡኝ፣ ዮና ከሁሉም ይበልጣል ነው እንደዛ ብሏል። ማስረጃ ይሁን ችግር የለውም። ቆይ በደንብ አስተውይ ያለበትን ማስረጃ አዳንጪ። እንደዛ ካልንሽ ምን ያንሳል ብለሽ ታምኛለሽ? በደንብ አስተውይ። ሁሉም ሞተዋል። አይ አንዴ ሁሉም ሞተዋል፣ መሐመድ እና ያልሞተው ብለሽናል አለ ለሙሳ ማለት ነው። ለዮነች ሀገር ላይ ላለች ህዝብ ነው የተላከው። መሐመድ ደግሞ ለጠቅላላ ለዓለም ህዝብ ነው የተላከው። እሱን ታዩ። ቆይ ለመፈክሩን ታዩና መሐመድም ለመካና ለዙሪያ ያለ ነው የተላከው። እሱን ለጊዜው እንያዘውና ፖይንታችን ስላልሆነ ፈቱ አይደለም ለሙሉ ለዓለም ህዝብ ነው እንትን ያለው። ፈቱ ከአረብኛ ውጭ አማርኛ ይችላል መሐመድ? ይኸውልህ ማስረጃ ልንገርሽ፣ ስለሱም ደግሞ ማስረጃውን ላቅርብልህ። ወይ አንቺ የምትጠቅሺውን ስለማውቀው ታዩ። አማርኛ ይችላል መሐመድ?
ምክንያቱም አረብ ነው የመጣው እኮ እሱ። ጎበዝ። ሱራ 43 ቁጥር 3 ላይ ምንድን ነው የሚለው? አረብኛ በሆነ ቋንቋ ለእነኛ እንደተላከ ግልጽ በሆነ ይናገራል። ቁርአን የወረደው እንደዛ ሱራ 15 አንድም ላይ በተመሳሳይ ማለት ነው። ሱራ 14 4 ደግሞ እንደዚህ ይላል እህታችን፣ ለየትኛውም ጎሳ ለሁሉም በራሳቸው ቋንቋ ነው የላኩት ይላል። አረብኛ ማይችል ከሆነ ለእኔ አይደለም ማለት ነው። እሱ 14 4 አንዴ ክፈትላት። ኦኬ ቼክ አድርገው። ምንድን ነው እሱ? ቀጥልሽ። አይ ዶንት ኖ ሲስተሙ ይሁን ምን እንደሆነ ቲክቶኬ በጣም እየቃዠ ነው። ከፍ ዝቅ እንትን ይላል፣ ቁጥሩም እንትን ይላል፣ እንዲህ ይላል። ኤኒዌይስ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ በሌላ አላክንም ይላል። ሙሐመድ የኛ መልእክተኛ ከሆነ እኔ አማርኛ ነው የሚችለው፣ በአማርኛ ነው የተላከው ሙሐመድ? ለዓለም እኮ ነው የተላከው አልኩ። በዓለም ቋንቋ ነው የተላከው። አንብቢ ውስጥ ይሄንን በዓለም ቋንቋ ነው ብላናለች። ቁርአን ደግሞ ግልጽ በአረብኛ ነው ይላል። ከመልእክተኛው ማንኛውንም ለእርሱ ያብራራ ዘንድ በወገኖቻቸው በወገኖቻቸው ቋንቋ እንጂ በሌላ አላክ ነው። አላህም የሚሻውን ያጠማል፣ የሚሻውን ያቀናል። እርሱ አላክ ነው ሳይሆን አንቺ እኮ ለሙሐመድ አድርገሽ እያወራሽ ነው ፈቱ። ይሄ አይደለም ለሌሎቹ ነው። እሺ ስለ ሌሎቹ ነቢያት ነው የሚያወራው። አላክ ነው የሚለውን ወደ ሙሐመድ እያስጠጋሽው ነው። በወገኖቹ ቋንቋ እንጂ አላክንም አለ። ይሄ ስለማን ነው የሚያወራው? አልገባትም፣ አልተረዳችሁም እፎይ። ለዛ ነው መልእክተኛው ማንኛውንም ለእርሱ ያብራራ ዘንድ ወገኖቻቸው ቋንቋ እንጂ በሌላ አላክ ነው። አላህ የሚሻውን ያጠፋል፣ የሚሻውን ያቀናል። እርሱ ልክ እኮ ነው እዚህ ጋር የተጻፈው ታዲያ። ስለዚህ ሙሐመድ በአማርኛ ነው የተላከው ወይ ጉዴ! በዓለም ይኸውልህ፣ ለዓለም ነው የተላከው። በዓለም ቋንቋ ነው አይልማ። የዓለም ቋንቋ አረብኛ እኮ አይደለም። አማርኛ አለ፣ እንግሊዘኛ አለ፣ የተለያየ። በደንብ አስተውይ ፈቱ። ክፍሉ ምን እንደሚል ታውቂያለሽ? ከመልእክተኛ ተተባለ ሙሐመድ ከመልእክተኞች አንዱ ነው አይደለ? ሙሐመድ ከመልእክተኞች አንዱ ነው አይደለ? ብዙ መልእክተኞች አሉ በእስልምና። አዎ ኦኬ። ከመልእክተኞች አንዱ ሙሐመድ ነው። ብዙ መልእክተኞች፣ ይሄ የተነገረው ለሙሐመድ ብቻ ሳይሆን ለሁሉም መልእክተኞች ሙሐመድ የሚያካትት ነብይ ነው ሙሐመድ። ችግር የለውም። እንደዛ ብለሽ ማመን ትችላለሽ። በደንብ አስተውይ። ክፍሉ እንዲህ ነው የሚለው፣ ከመልእክተኛ ማናቸውንም ከተባለ አንድ አልቀረም፣ ሁሉም ማለት ነው። ሙሐመድም ሆነ ሙሳም ሆነ ሁሉም ነቢያት ከምትያቸው ሁሉንም የላክናቸው አለ ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም አለ። ስለዚህ በደንብ አስተውይ። አዳምጪ ቆይ። ስለዚህ መልእክተኞች የተላኩት ለማን ነው? ለወገናቸው በቋንቋቸው እንዲያብራራ ነው እንጂ አላክንም ለሌላ ብሏል። በሌላ አላክንም which means ለምሳሌ እኔ አማርኛ ነኝ፣ ለእኔ የተላከው አማርኛ ነው። ሰንበዴ ኦሮምኛ ነው፣ በኦሮምኛ ነው። አፋርኛ ነው፣ አፋርኛ ነው። ሙሐመድ ደግሞ አረብኛ ነው፣ በአረብኛ ነው የተላከው። እንደዛ ነው እኮ። ይኸውልሽ አሁን ከመልእክተኛው ማንኛቸውንም ለእርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክ ነውም ማለት። ይሄ እያወራ ያለው ስለ ነብያችን ሙሐመድ አይደለም፣ ስለ ሌሎቹ ነብይ ነው። ሌሎቹ ነብይ ደግሞ ይኸውልህ ስማኝ አንዴ፣ ሌሎቹ ነብይ ደግሞ የተላኩት ፈቱ። በመጀመሪያ ንባብሽን ላርምሽ። ከመልእክተኛ ነው የሚለው ወይንስ መልእክተኛው ነው የሚለው? ከመልእክተኛ። ጎበዝ። ከመልእክተኛው ከሆነ ዋን ፐርሰን የሆነ አካልን የሚጠቁም ነው የሚታወቅ እርሱ። ስለዚህ አንቺ ቅድም መልእክተኛው ያልሹ ስህተት ይሆናል። ከመልእክተኛ ማናቸውንም ከተባለ ግን ሁሉንም መልእክተኞች የሚያካትት ነው። አዎ ልክ ነህ። ለእነርሱ ያብራራላቸው ዘንድ እንጂ የሚለው ያብራራ አይደለም። የሚለው ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። ስለዚህ
ይሄ የተነገረው ትእዛዝ የተሰጠው ትእዛዝ ለአንድ ነብይ ሳይሆን ለአንድ መልእክተኛ ሳይሆን ለሁሉም መልእክተኛ የተሰጠ ነው። ይሄኛው ሱራ ግን ሙሐመድን አያካትትም። ምክንያቱም ሙሐመድ የተላከው ለጠቅላላ ለዓለም ህዝብ ስለሆነ። እናመሰግናለን። ሙሐመድ መልእክተኛ አይደለም ማለት ነው። ከመልእክተኛ በደንብ አስተዊ ማናቸውንም ከተባለ አንድም አልቀረም ነው፣ ሁሉንም ማለት ነው። ለምን የተለየ ለነብያችን ብቻ የወረደ ሱራ አለ እኮ ይኸውልህ። ይሄን አንዱ እስቲ ምንድነው የሚለው በደንብ አስተዊ እስቲ። ማናቸውንም እያለሽ እኮ ነው፣ አንድም የቀረ የለም እያለሽ ነው። ሌላ ሞክሪ። አወጣም ቤ ኖ ይኸውልህ ሙሐመድን አያካትትም። ምክንያቱም ይኸውልሽ አንዴ በቃ ግልጽ ላድርግልሽ። በቃ ሙሐመድ ለሌሎቹ እንዳለ በቋንቋቸው መልእክተኛ ነብይ ተልኮላቸዋል። የቀሩት አረቦች ነበሩ። ከሙሐመድ በፊት ለአረቦች የተላከ መልእክተኛ ነብይ አልነበረ። ስለዚህ አላህ ለሙሐመድ አረብኛ መጽሐፍ ሰጠና በአረብና አካባቢዋ ያሉትን ሰዎች እንዲያስፈራራበት ግልጽ የሆነ አረብኛ መጽሐፍ ሰጠ ነው ብሎ ቁርአን ይናገራል። በአረብና አካባቢዋ ያሉትን ማለት ነው። ሱራ 692 ይናገራል። ሜቢ ላሳይሽ አንዴ። አይ ቲንክ ሱራ 692 ነው። ኦኬ ይሄው ምን ይላል መሰለሽ? የከተሞች እናት መካን እና በዙሪያዋ ያሉትን ሰዎች ልታስጠነቅቅ አወረድ ነው ይላል። ኢትዮጵያ በመካ ዙሪያ ነች እንዴ ያለችው? ፈቱ አሜሪካ በመካ ዙሪያ ነች። ህንድ በመካ ዙሪያ ነች። ቻይና በመካ ዙሪያ ነች። ስለዚህ ሙሐመድ አረብኛ ቋንቋ ያው እዚህ ጋር አሁንም ስለ ሙሐመድ አይደለም እየተወራ ያለው ስለ ሙሐመድ አይደለም። መካ የተላከ ሌላ አለ እንዴ? ይኸውልህ ሙሐመድ የመጣው ከአረብ ነው። ሲቀጥል ደግሞ ለጠቅላላ ዓለም ነው። ሌሎቹ ግን ይኸውልህ ወደ ተላኩበት ነው። ይኸውልህ አንዳንድ ቦታ ነው የተላኩት። ያመነላቸው ያምንላቸዋል፣ የካደ ደግሞ የጠመመ ይጠማል ማለት ነው። ምን እያልሽ እንደሆነም አይደል ነው የገባሽ አልመሰለኝም። መልእክተኛ ለአረቦች የተላከ በመካ ዙሪያ ላይ የተላከ ሙሐመድ ብቻ የሙስሊሞች መጀመሪያ ነኝ ሲል ምን እያለ ነው እህታችን? የሙስሊሞች የመጀመሪያ ነኝ ሲል ምን እያለ ነው? የታለ የሙስሊሞች የመጀመሪያ ነኝ ያለበት ቦታ? ሱራ 6:162 አካባቢ ቼክ አድርግልኝ ክርስቲያን። የመጀመሪያ አስተማሪ ነኝ እያለን የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላል። እዚህ ጋር ምን ትይዋለሽ? ሙስሊሞች የመጀመሪያ እንደሆን ታዘዝኩኝ። ለሙሉ ዓለም ስለተላከ ነው። ለሙሉ ዓለም የተላከ ነብይ የለም ከሳቸው በፊት ማለት በኋላ ለሙሉ ዓለም የተላከ ነብይ የለም። ለዛ ነው ለሙሉ ህዝብ ስለተላከ ለሙስሊሙ ያለሁት እኔ ነኝ አለ። ከስማ ይሄን ትርጉም ማን ነው የሰጠሽ ግን? ይኸው ቁርአን ነው። ታዲያ የመጀመሪያ ሙስሊም ሲሆን በዓለም ላይ አንድ ሙስሊም አልነበረም ማለት ነው በመሐመድ ጊዜ እንዴ? አዳምም እኮ ሙስሊም ነበረ ሲፈጠር። ታዲያ መጀመሪያ ማለት ምን ማለት ነው? ታችን ነብይና እንትን ለዓለም የተላከና ለክልሎች የሚላከ አንተ ክልልና ሙሉ ዓለም አንድ ነው? እህታችን ለዓለም መሐመድ አልተላከም። መርዶ ልንገርሽ፣ መሐመድ የተላከው ቅድም እንዳሳየሽ መሐመድ በመካና በመዲና ላሉት በመካ ዙሪያ ላሉት ሊያስፈራራበት ነው። ለዓለም የተላከበት የለም። አይደለም። በደንብ አስተውይ። ከዓለም ጋር አንጻር ከሆነ እነ ኢሳ ናቸው እንደውም ለዓለም የተላኩት እንጂ መሐመድ አይደለም። ኖ እነ ኢሳማ ለክልሎች ነው የተላኩት። ሂዱ እንደዚህ አይነት ቦታ የጠመሟሉ እነሱ ሄዳችሁ አስተምሩ፣ ያመነላችሁን አምጡ፣ ያላመነላችሁን ደግሞ ተው ነው የተባሉት።